አላውቅም። እሰራለሁኝ በሰራሁትም ደስተኛ አልሆንም። በቃ ዝም ብዬ ነው አላውቅም። የምሰራው ሁሉ አያስደስተኝም። ለምን እንደምኖርም አላውቅም። ዝም ብዬ ነው የምኖረው። ባህል ማለት እድሜሽ ምን ያህል ነው? እድሜ 27 ነው። በፊትም ነው ወይስ አሁን ነው እንዲህ አይነት ስሜት መስሎሽ? እናቴ ከሞተች በኋላ እናቴ እዚህ ምን ያጣው በስደት ላይ ከሀዘኑ በኋላ አሁንም ስለ እናትሽ ሀዘን እያሰብሽ ተነሳያለሽ? ብዙ ጊዜ በቃ እሷ ከሞተች በኋላ በቃ በፊት ምንም ነገር በቃ ደስተኛውን ነበር። እሷም ነይ ስትለኝ ለመሄድ ጓጓ ነበር። በቃ ደስ ላይ ነበር፣ ደስተኛ ነበርኩኝ። እሷ ከሞተች በኋላ ግን በቃ ወላሂ ምንም ነገር አያስደስተኝም። የሚሰራው አንዳንዴ በቃ ለምንድን ነው የሚሰራው? ለምንድን ነው ለማን ነው የምኖረው ይላል። እሷ ብቻ ነበረ ነይም የምትለኝ። አሁን እሷ ከሞተች በኋላ እውነት ለመናገር በቃ ወንድሞቼ ሁላ አይደውሉም። ሀታ በቃ ሁሉም መጀመሪያ ነበረ ፍቅራቸው ቀነሳ። ለምን አትመጪም አይሉ፣ ምን ሆነሽ ነው አይሉ። በቃ እሷ ከሞተች በኋላ ያ ሁሉ ቀረ። በቃ ሁሉም ነገር አስጠላኝ። ተስፋ መቁረጥ፣ ለማን ነው የሚኖረው፣ ለማን ነው የሚሰራው የሚለው በቃ ምንም ነገር ደስተኛ መሆን አልቻልኩም። በጣም ነው የሚያስጠላኝ። ገንዘብሽን በራስሽ ነው የምታስቀምጪው? ገንዘቤ ያው አለ በራሴ ባለ ለወንድሞቼም ያው እናቴ ባለች ሰዓት ለወንድሞቼም ነበረ። ወንድሞቼም ጋር አስገባ ነበር። ያው አለኝም የሚለው ወንድሜም ጋር ነበረ። የሆነ ጊዜ ላይ ጠየቅኩት። ሲጠይቀው ብዙም ፊት አልሰጣኝም። ታውቃለህ መጀመሪያ እናቴ ባለች ጊዜ እሷም ትጠይቀው ነበረ፣ ትቆጣውም ነበረ ምናምን አለ በቃ ያ ነገር። አሁን ደግሞ እሱ ጋር ነበረ ቤት የሚያሰራውት። አሁን ደግሞ ያኔ ሁሉ ፊት አነሳኝ። ታውቃለህ መጀመሪያ ያው የሆነ ነገር ሲለኝ እናቴ ጋር ደውዬ ነበረ። እንደዚህ እኮ አለኝ የሚላት ነበረው። አሁን የመጀመሪያ ነበሩና አሁን ያለው አንድ አይደለም። እሱ ራሱ እንደ መጀመሪያ አይደለም። ቤቱን በሱ ስላለ ፊት ማንሳት፣ ሲደውል ስልክ አለማንሳት ያም ተጨምሮ በቃ ውስጤ ጥሩ አይደለም። አላውቅም ብቻ ሚታርጊና አዳምጫለሽ። አንደኛ አንቺ ለምን እንደምኖር አላውቅም፣ ደስተኛ መሆን አልቻልኩም ያልሽው አንደኛ። በዚህ ሰዓት ሆስፒታል ተኝተው ያሉ ሰዎች አሉ። ገብቶሻል? ለመሞት በጣም ጥቂት ቀናት ይቀራቸው ወጥተው እንዳንቺ መስራት የማይችሉ የአልጋ ቁራኛ የሆኑ መታከሚያ ያጡ መኖር እየፈለጉ ገንዘብ መታከሚያ ያጣው አዋጡልኝና ታክሜ ልዳን ብለው የሚመኙ ሰዎች አሉ። አይተሻል? ሶሻል ሚዲያም ላይ አይደል? ብዙ ሰው ይለምናል። እንዲህ አይነት ብር ተጠየቁ እዚህ ሀገር ሄጄ እንድታከም፣ ኩላሊቴ ፌል አድርጎ ጉበቴ እንዲሆኑ፣ ካንሰር ይዞኝ ብዙ ነገር፣ ስኳር። ሰው የሚያመጻድቀን ያለን ነገር ስላልተወሰነ እና ይሄ እንዲሆን አይቀጥልም። ሁላችንም እንዲህ አንድ አማረብን ለብሰን እንደወጣን ሰርተን እንዳገኘን አንቀርም። የነገዋ ፀሐይ ምን ይዛ እንደምትመጣና መሽቶ ሲነጋ ነገ ያለንን ሁሉ በአንዴ ልናጣው እንችላለን። የሰራችሁትን የገነባችሁት ፎቅ፣ ባንክ ያስቀመጣችሁት ገንዘባችሁ፣ አሁን የምትመኩበት የሰራሁት ያለኝ ብላችሁ የምትዘምዱበት መኪናም በሉት ቤትም በሉት እቃም በሉት ገንዘብም በሉት ዝናም በሉት ምንም ነገር በማንኛውም ሰዓት ወደ ዶግ አመድነት ሊቀየር ይችላል። ወይም እንዲሁ ጥላችሁ ልትሄዱ ትችላላችሁ። ስለዚህ ያለኝን ነገር ፈጣሪና ምስክኝ ማጣጠም መልመድ አለብኝ። አሁንም መኖር አለብኝ። እቺን ሞመንት ላጣጠማት ይገባል። እቺን ከእናንተ ጋር ያለችኝ እዚህ ጋር የምናወራው ስንተያይ ስትገቡ ስናወራ እዚህ ጋር ያለኝን ፍቅሩን አንድ
እዚህ ጋር አሁን እያሳለፍኩ ያለዋትን ደቂቃ በጣም ማጣጣም ፈልጋለሁ። ነገ ላላገኘው እችላለሁ። ነገ እንደዚህ ቁጭ ብዬ ላላወራ እችላለሁ። ምን እንደምሆን ማን ያውቃል? መሽቶ ሲነጋ። ስለዚህ ማመስገን ጀምሪ። የኔ እናት ልትሞቺ 1 ሳምንት እንደቀረሽ አድርገሽ አመስግኝ፣ ኑሪው ህይወት። ሁለተኛ በዚህ ሰዓት እስር ቤት ውስጥ ያለ ሰው አለ፣ ታስሮ ያለ ነፃነት የሌለው። አንቺ ግን እየሰራሽ ሰርተሽ ገንዘብ ያገኘሽ ገብቶሽ ወጥተሽ እንደፈለግሽ የምትሄጂበት ቦታ የምትፈልጊውን ትገዣለሽ፣ የምትፈልጊውን ታገኛለሽ። በዚህ ሰዓት የሞተ ሰው አለ፣ ከመቃብር በታች የሆነ ነገሮችን ማስተካከል የማይችል አበቃለ ተብሎ ህይወቱ የተከደነ። አንቺ ከዚህ ሰዓት ጀምሮ ተበላሸ የምትዩ ነገር ለማስተካከል እድሏለሽ። ተበላሸ፣ ቆሸሸ፣ ፈረሰ፣ አልተስተካከለ የምትዩ ነገር ለማስተካከል እድላለሽ። ለምን? በህይወት አለሽ። ያ ሰው በቃ እድል የለውም። የተበላሸ ነገር ካለ በቃ ማስተካከል አይችልም። ወረዲ ተከድኗል፣ ህይወቱ አልቋል፣ አክትሞለታል። ስለዚህ ይህንን ነገር ሁሉ በግምት ውስጥ አይምሮሽ ውስጥ አስገብተሽ በጣም በጣም በማስተዋል ተራመጂ። እድሜ ነው እርግጥ ያስተምርሽ። 24 ዓመቴ ነው ብለሽኛል። 24 ዓመቴ ስለሆነ ጊዜ ያስተምርሻል። ግን ከዛሬ ጀምረሽ እነዚህ ነገሮች አጣጥሚያቸው፣ ህይወትሽ ውስጥ ያሉ ውብ ነገሮችን። እሺ፣ እንቅልፍ ተኝተሽ ስትነሺ፣ ምግብ ስትበይ፣ ምግብ በልቶሽ እንኳን በስነስርዓት ከተስማማሽ እኮ ቴንኪ ማለት ማመስገን አለብሽ። እንደ አንዳንድ የበላ ነው እንኳን ሳይስማማን ሲቀርና ጤናችን ሲነሳን እኮ እንዴት እኮ እንደምንሳቅቅ እናውቃለን። ደህና ስንሆን ፈጣሪን አንርሳው ጋይስ። ስለዚህ ይህንን አስተውይሽ። ተግባባን? እሺ አሌክስ አመሰግናለሁ። ያው እኔ እኮ ደስተኛ ነበርኩ እናቴን ካጣሁት በኋላ ነው እንጂ ኢንሻላህ እስኪ እመለሳለሁ። ራሴን ለማረጋጋት እሞክራለሁ። ሌላው ነገር ደግሞ ይኸውልሽ ለሰዎች ደስታ የሚሰጥ ነገር ላይ አተኩሪ። መኖርሽ ለሆነ ሰው ፋይዳ ሊኖረው ይገባል። እኔ አሁን እዚህ ጋር መጥቼ ከእናንተ ጋር አውርቼ የሆነ ሰው ቀርፍ ሲልና ምናምን አመሰግናለሁ ምናምን ሲለኝ ከዚህ ወጥቼ ስራ ሰርቼ ገንዘብ ከማገኘው ምናምን በላይ ነፍሴ ይደሰታል። ገብቶሻል ማለት በቃ የሆነ ምንም አይነት ጥቅም ሳላገኝበት እንዲሁ ሰው በእኔ እርፍ ካለ በእኔ ምክንያት ከሆንኩኝ ለፈጣሪ ምክንያት ፈጣሪ ለሰው መልካም ነገር ለማድረግ የሆነ እንደ ምክንያት እንደ መሳሪያ ከተጠቀመብኝ ሰው ለሆነ ፐርፐዝ ነው ማለት ነው ያለሁት። ገብቶሻል? በህይወት መቆየቴ ለሆነ ሰው ፋይዳ አለው ማለት ነው። ስለዚህ ምንድን ነው የተፈጠርኩበት ነገር የሚለውን ቁጭ ብለሽ ይህን እቅድ አውጪ። ህልም ይኖርሽ፣ የምትመጪው ግብ ጉጉት የሚፈጥርብሽ ያ ነው። በየቀኑ እንድትኖሪ በየቀኑ እንድትጥር የሚያደርግሽ። ገብቶሻል? እነዚህን ነገሮች አድርጊ። እሺ፣ ተግባባን? እሺ ወንድሜ አመሰግናለሁ። አስቸጋሪ ነው። ተስፋ ቆረጥኩ። መኖር ለምን እንደምኖር አላውቅም። ኧረ ተው ተው፣ አታማሩ፣ ግድ የላችሁ። ሰው በስንት ስቃይ ውስጥ ነው እያለፈ ያለው። እኔ እናንተ እዚህ ጋ ያለን ነገር ከምንም ይበልጣል። በጣም በጣም እድለኞች ነን። ግድ የላችሁም። ሄሎ ሄሎ። እሺ ቀጣይ እሺ በር አካባቢ ዝም ብሎ ነው እየተሽከረከረ። ከዚህ በፊትም አንተ ቤት ገብቼ ነበረ አሌክስ። እኔም በጣም ይጨንቀኛል በጣም እና በጣም አንዳንድ ጊዜ ደግሞ ራስሽንም አጥፊ ይለኛል። የምር ከጭንቀት የተነሳ ማለት ነው። ግን ምንም የምሰራው ቦታ በጣም ጥሩ ነው። ካለፍኩባቸው መንገዶች ዝም ብዬ በቃ ሰው ሁሉ ያስጠላኛል። ስልክ ማውራት ማለት ነው በጣም ያስጠላኝ። ስልክ ለማንሳትም በጣም ነው የሚጨንቀኝ። ምን ሆነሽ ነው? እኔ እንጃ ምን እንደሆነ ከመሬት ተነስቶ ይጨንቀኛል እኮ። የሚያስጨንቅሽ ነገር አታውቂም?
አንዳንድ ጊዜ ጓደኞችም አወራቸዋለሁ፣ ግን በቃ ስደውልላቸው ወይ ስልክ አነሱልኝም። ከዛ አንጻር ይመስለኛል ፋሚሊ ጋራም ብዙ እንትን ሲደውሉ ይዘጉብኛል። ቤተሰብ እኔ ነው የሚዘገው፣ ቤተሰብ አይደለም እኮ። እስቲ ማለት ግልጽ አልሆነልኝም። ውስብስባ የሚያስጨንቅሽ አሁን ጭንቅ ይለኛል። ምንድን ነው ጭንቀት? ስትጨነቅ የምታስቢ ምንድን ነው? በምትጨነቂበት ሰዓት ስለምሮ የምታስቢ? ማስበው ነገርማ የሆነ ደረጃ ላይ ደርሼ እልና ትንሽ ቆይቼ ደግሞ ይጨንቀኛል። ገባ? ከአላማዬ ጋር አሳካለው ብዬ አስቤ ደግሞ ትንሽ ቆይቼ ደግሞ ይጨንቀኛል። ገባ? እድሜሽ ምን ያህል ነው? የኔ እድሜ 5 ነው። ብዙ ቆይተሻል? ቆይቻለሁ። 8 ዓመት ነው። ምን አሳካሽ በ8 ዓመት ውስጥ? ቤተሰቦቼን ረድቻቸዋለሁ። ቤቶቼ መርዳት ማለት መርዳት ማለት ያው ገንዘብ ለነሱ መላክ፣ ያው ለራሴም አንዳንድ ነገር አሳክቻለሁ። እግዚአብሔር ይመስገን እኮ። ምንድን ነው ስፔሲፊክ አለ ያሳካሽው? አይነገርም። ምንድን ነው ያሳካሽው? ለምሳሌ ቤት ምናምን ገዝቻለሁ። እሺ፣ ስለዚህ የምትፈልጊውን ካሳካሽ ታዲያ ለምንድን ነው የሚጨንቅሽ? ለምን አታመሰግኝም? አትሊስት ባሳካሽው ስኬት። ያ አመሰግናለሁ እኮ ግን ደግሞ ተመልሶ ይጨንቀኛል። ገባካ? እዚህ አሁን ያለሁት እዚህ ማራት ውስጥ ነው። እዚህ ከመጣሁ ገና አዲስ እንደ 4 ዓመት እየሆነልኝ ነው። ማለት ካለፍኩባቸው መንገዶች ናቸው እና እዛ ብዙ ብርም ተበልቻለሁ። ገባካ? አሳሪዎች ጋር ምናምን ማለት ነው። ያለ ብሬን ሁሉ ስትወስድ ነበረ። ያ ነገር ደግሞ ይህንን እስካሁን ድረስ ይጨንቀኛል። ገባካ? ጓደኞች አሉሽ? ጓደኞች አሉኝ፣ ያው በስልክ ነው። እሺ ሚዩት አድርጊና አዳምጪኝ። አሁን ከሰው ኤክስፔክት ማድረግ ከሰው የምጠብቂው ነገር አለ። ስደውይላቸው ሳያነሱልሽ ሲቀሩ፣ እንደምትፈልጊው ሰዎች አልሆንልሽ ሲሉ፣ ትኩረትሽ በሙሉ ሰው ላይ ነው። ታዩ በቃ ለብቻሽን ሚስት የተወሰነ ጊዜ አትሞችም እኮ። ጓደኛ ደግሞ አታብሽ፣ ምንም ጥቅም የለውም ጓደኛ ማብዛት። የኔ ናት ጓደኛ ቢበዛ ነገ እንዴት አድርጎ ጠልፎ እንደሚጥልሽ ነው የሚያስበው እንጂ አንዳንድ ሰው አይጠቅምሽም። ጭንቀት ደግሞ ለመቀነስ ከዛሬ ጀምሮ የመጀመሪያውና ትልቁ ነገር ማድረግ ያለብሽ ነገር ወደ እግዚአብሔር ተጠጊ። በቃ እሱ ጭንቀትሽን አይደለም ህይወትሽ ውስጥ ያለውን ሸክም በሙሉ ያራግፍልሻል። ማመን ነው የመጀመሪያው ነገር። ሁለተኛ አምነሽ መጠጋት አለብሽ። በምታምኚው እምነት ጸሎት አድርጊ። ጸሎት ማለት በነገራችን ላይ ምስጋና ይሁን ጸሎታችሁ። እኔ ጸሎት አልችልም። እውነቱ ነገር ንካራችሁ ጸልይ ብትሉኝ የጸሎት መጽሐፍ ይዤ ምናምን አይደለም መጸልይ ሆኔ ምስጋና ነው የኔ ጸሎት። ችግር ይዤበት አልሄድም፣ ያደረገልኝ ስለሚበልጥ። ገብቷችኋል? ቁጭ ብዬ ወረቀትና እስክሪብቶ ይዤ ያደረገልኝም በሙሉ ማለት 100 ልጽፍ እችላለሁ። መቸክቸክ ጀመርኩ። እንዲህ ስላረክልኝ አመሰግናለሁ ያልኩ ጽፍ እችላለሁ። ጸሎት ይህ እኛ ችግር ነው ይዘን የምንሄደው ፈጣሪ ጋር። ይሄን ወይኔ ቤት ኪራይ ደርሶብኝ፣ ይኸው ጓደኞች ጥለውኝ ሄደው፣ ይኸው ታመሜ፣ ራሴን አሞኝ፣ ጉንፋን አሞኝ፣ ሰው የለኝ በሰው ሀገር እንዲህ ብቸኛው ይሄን ክልክለኝ፣ ይሄን አጥቼ ኧረ ድረስልኝ እንዳለን ነው። ቴንኪው ብንል በየቀኑ ብዙ በረከት ይመጣል ብዬ አስባለሁ። እንግዲህ ለእኔ እንደዛ ነው የሚሰማኝ። ስለዚህ ጸሎትሽ ምስጋና ይሁን። ተመስገን ጌታ ይልቅ ተመስገን። ተነስተሽ ከእንቅልፍሽ በሰላም ራሱ ስለነቃሽ ትልቅ ቢግ ዲል ነው። ተኝቶ ያላደረ አለ በዛው ወይ አንገቱ ተቆልሞ በዛው አይቀርም። ገብቶሻል? ከነቃው እኔም ማንቃት አልረሳም ማለት ነው። የሚጠብቀኝ አለ ማለት ነው። እንቅልፍ እኮ ሰው ተኝቶ ሲነሳ ትንሹ ሞት እኮ ይባላል አለ እንቅልፍ።
ሰው ተኝቶ ሲነሳ እኔን ማንቃት ያልረሳ ፈጣሪ ያለ ማለት ነው። ስለዚህ አመሰግናለሁ አለ አብሮኝ ማለት ነው። ስለዚህ ጭንቀቴን ለእሱ ብሰጠውስ? ስለዚህ ከዛሬ ጀምሮ የምትጨነቂባቸውን ነገሮች በሙሉ አራግፊያቸውን አሁን ያለሽን ነገር ኑሪው። ቅድም ስላት እንደነበረው ለእሷ አጣጥሚው። ቤት ሰርተሻል፣ መቼ ነው የምትኖሪበት? የኔ እናት ስትሞቺ ነው መቀበሪያሽ ልታረጊው ነው? ኑሪው እንጂ እቅድ ይኑርሽ። ከዚያ ሀገር የምትሄጂበት መቼ ነው የምትሄጂው? ቤት ሰርተሽ ቤቱ እዛ ቁጭ ብሏል። ምሳሌ ነው ምናለች። አንቺ ሰው ሀገር ነሽ። ኦኬ እሺ፣ እየሰራሽ ነው። መቼ ነው የምትኖሪው? የታቀደ መሆን እኮ አለበት እኮ። ቁጭ አርጊው ጻፊና፣ ወይ ደግሞ በአይምሮሽ በዚህ ጊዜ እጂ በቃ ቁርጥ አርጌ ህይወቴን እዛ በሰራው ቤት ውስጥ እኖራለሁ። አግብቼ ትዳር ይዤ ቤተሰብ መስርቼ። ቤት ሰርታችኋል ብዙዎቻችሁ። መቼ ትኖሩበት አላችሁ? ሬሳችሁ ነው እንደ የሚገባው እዛ ቤት። የሆነ ንብረት አፍርተ መቼ ነው የምታጣጥሙት? አካውንታችሁ ውስጥ ገንዘቡን እየቆለላችሁት መቼ ነው የምትበሉት? መቼ ነው የምትለብሱበት? መቼ ነው የምትዘንጡበት? መቼ ነው የምትታከሙበት? መቼ ነው የምትጠቀሙት? እናንተ የለፋችሁበትን ሌላ ሰው እኮ ነው የሚበላው። ስትወጣ እኮ እንቅፋት መጥቶ ልትሞት ትችላለህ። የሰጠኝን ልብላ ውስቲ ጋይስ። እኔ የመልፋትና የመስራት ጊዜ እንዳለ ሁሉ የማጨድ ጊዜም አለ ብዬ አምናለሁ። ጠዋት ማታ መለፋለት ጉዳይ አለ አይደል? ካልኖርኩት ካልበላሁት ምን ዋጋ አለው? ገብቶሻል? አትሊስት ህይወቴ ላይ የሆነ ነገር ማድረግ አለበት። ሞት ዋስትና እኮ የለኝም እኔ ስሙ። ይህ የእጅ ሞባይሌ ከኔ ይልቅ ዋስትና አለው። አይፎን ከሆነ የምጠቀመው አፕል ስልኩ ቢበላሽ በ2 ዓመት ውስጥ እኔ ያስተካክላለሁ እንዲያረጋለሁ ብሎ ዋስትና ይሰጠኝ። ቢበላሽ ይቀይርልኝ ምናምን። እኔ የሰው ልጅ ከዚህ ያነሰ ዋስትና ነው ያለኝ። ከወደኩ ላልነሳ እችላለሁ። ትን ብሎኝ በዛው ህቅ ብዬ በዛው ከቀረው መመለሻ የለም። ሁለተኛ እድል የለኝም። ያለኝ አንድ ቻንስ ነው። እሷን ማባከን አልፈልግም። ዛሬን እያመሰገንኩ እያጣጣምኩ እየኖርኩ ለነገ አልማለሁ እንጂ ነጋችሁ ላይ ነው የምትኖሩት አብዛኞቻችሁ። እንዲህ በሆነ ሊኖሩ እንዲህ መቼ ነው ማሳካው? አትጨነቅ የኔ እናት። ዛሬ ኑሪው። ነገን ለፈጣሪ ለእኔ ስጡኝ አለ እኮ ፈጣሪ። እኛ እኮ ስለማናምን እንጂ ነገን ለእኔ ስጡኝ ካለ ነገን ለአንተ እኔ እንዲያስብ ያለው አንተ ከፈቀድ ካሳካው። ዛሬ ግን እችል ልኑራት ብለሽ የአሁኗን ኑሪያት። እሺ ዛሬ አሁን እዚህ ከዚህ ስቶች የምታደርጊው ምናምን ለነገ አትጨነቂ። ተግባባል? ግልጽ ነው። ማዳ አመሰግናለሁ። ጌታ ይባርክክ፣ ተባረክ። እና እኔ አንድ ጊዜ ታውቃለህ፣ ማዳም ቤት ስሰራ ማለት ነው ሴቲቷ አውጥታኝ ጥላኝ ነበረ። ገባካ? ያ እንትን ብሎ ነው በቃ ብሬንም ተበልቼ ነበረ። ገባካ? ብሬንም ወስዳብኝ ነበረ ሆስፒታል ከገባ በኋላ ማለት ነው። ያንን ደግሞ የሚቀበልልኝ ሰው አልነበረም በሰዓቱ። ገባካ? ነግሬ እንኳን የሚቀበልልኝ ሰው አልነበረም። ያ ነገር ሳስቦ ደግሞ የለፈውበት ነው። ሌሊት እየተነሳው የሰራውበት ነው። ገባካ? እኔ ትንሽ ብር አይደለም። እና ያ ነገር ለምንድን ነው አሁን አንዳንድ ጊዜ ቤተሰብ ራሱ ደውሎ ብርሽን የት ነው ያልሺው ምንድን ነው የሆነ ብሎ ጥያቄ ይጠይቁኛል። ገባካ? እኔ ደግሞ አልበላው ለራሴ ደህና ነገር አላደረኩም። ገባካ? እና ለዛ ነው በዛ ከዛሬ ጀምሮች ለራስሽ ማድረግ ጀምሪሽ። ብዙ ደግ ሰዎች ወይም ጥሩ ልብ ያላቸው ሰዎች ለራሳችሁ ክፉ ናችሁ፣ ለራሳችሁ ንፉግ ናችሁ። ለሰው መሆን ታውቃላችሁ፣ ለሰው ታዘንጣላችሁ፣ ለሰው ቤት ትገዛላችሁ፣ ለሰው መኪና ትገዛላችሁ፣ ለሰው ጫማ፣ ለቤተሰቦቻችሁ ሞባይል፣ ስልክ፣ ጫማ ምናምን ታስጌጣላችሁ፣ ታሳምራላችሁ። ለራሳችሁ ግን ክፉ ናችሁ። ራሳችሁን በድላችሁታል። ራሳችሁን እስከዛሬ ያስቀይማችሁታል፣ ረስታችሁታል። ለራሳችሁ ክፉ አትሆኑ ጋይስ፣ ራሩለት። ከዛሬ ጀምሮ ራሳችሁን ይቅር በሉ። እስከዛሬ ለበደልኩ፣ እስከዛሬ ላስቀየምኩ፣ እስከዛሬ ለተውኩ፣ አንተን ትቼ ሌላ ስላልኩ ይቅር በለኝ ብላችሁ ራሳችሁን ደጉሙት። ለራሳችሁ ቁሙ። ከዛሬ ጀምሮ እናንተ ውስጣችሁ ሌላ ማንነት እንዳለ እመኑና ያንን ሰው እየበድላችሁታል። ለራሱ ያልሰጠ ለማንም ሊሰጥ አይችልም። ይሄናት አንቺ ቁጭ ብለሽ እድሜ ልክሽን ለቤተሰቦችሽ ገንዘብ ስትልኪ ብትይ ምንም ፋይዳ ቢስ ነው፣ ኪሳራ ነው።
ምንም ለውጥ የለም። ለራስሽ ሳሰጭ ራስሽን እየበደልሽ ትክክል አይደለም። ስለዚህ ከዛሬ ጀምሮ ጥሩ ጥሩ ለራስሽ አድርጊ፣ ምንም ነገር ይሁን። እሺ እሺ አሌክስ፣ እሺ ጌታ ይባርካችሁ፣ ይባርክክ። አብዛኞቻችሁ ለራሳችሁ ንፉግ፣ ሌላውን ጠዋሪ እየቀለድኩ ለሌላው አበራለሁ። ለማንም እንዳትገልጪ፣ ማንም ግድ አይሰጠውም ላንቺ ለአንተ። በመጨረሻ ምን አደረጋችሁልኝ በሚል ቃላት ነው የሚደመደመው። ወይ ያጥረገርቧችኋል፣ ወይ ይከሷችኋል፣ ወይ ይወነጅሏችኋል። ከዚህ ያልፍ ማጎረሳችሁ ስትነከሱ እንጂ ያጎረሰ ሲነከስ እንጂ ሲከበር ታይቶ አያውቅም ምድር ላይ በየትኛው መንገድ። ሄሎ ምክር ፈልጌ ነው። ያው ብዙም እንትን የለውም፣ አማርኛ ብዙም አልችልም። መጀመሪያ ላይ እግዚአብሔር እናመሰግናለን። ቀጥሎ ደግሞ አሁን አረብ ሀገር ነኝ። አሁን 2 ዓመት ጨርሻለሁ። ብዙም አልቆየም፣ ግን በፊት ቤተሰቦቼ በጣም ድሃ ነበሩ። ለእነሱ ሁሉም ነገር አድርጋለሁ፣ እግዚአብሔር ይመስገን። ያንን እዛ ድሃ ውዬ እነሱም ድሃ ሆኖ እያሉ የሚጣሉኝ ብዙ ስም አለኝ። ብዙ ያሉኝ ያላረኩ ያልሰራው ያላወራው ታወራብኝ ብዙ ነገር። ያንን ዝም ብዬ አልቅሻለሁ። ዛሬ እዚህ ደርሼ ለቤተሰቦቼ ሁሉም ነገር አድርጋለሁ፣ እግዚአብሔር ይመስገን። አሁን እዛ ያሉ ዘመድም ያለ ቤተሰቦቼ በቃ ጓደኛም ነበረኝ በብር ስለመጣብኝ እሱም ብሎ ካረኩት አሁን ከቤተሰቦች ብቻ ጋር ነው የማወራ። አንዳንዴ እናቴ እነሱ እኮ ያኔ እንደዛ አልሽ እንደዛ አልሽ ለምንድን ነው ሰው እንደዚህ የሚታይ ትለኛለች። አሁን እኔ ክፉ ሆኜ ነው ወይስ ያንን ነገር መርሳት አልቻልኩም። በቃ ያኔ ያረጉኝ ቤተሰቦች ላይ ያረጉ የነበረው አሁንም ራሱ ለምን አላፈላችሁ እያሉ ማይደረግ ነገር ሲያረጉ ነው ያሉ እስካሁን። ማለት እኔ ለፍቼ ሰው ነገር ላይ ተናድጄ ተቃጥዬ ነው የሰራሁላችሁ ቤት የሚሆኑ ሁሉም ነገር። ግን አሁን እሱ ነገር እንዴት አድርጌ ነው የሚራሳ ዘመዶች ማንም አጎቴ አክስቴ ምን ማናችሁም አልወዳችሁም። በቃ ስማችሁ ራሱ ስናሳ ያናድደኛል። ያ ለቅሶ ነው የሚመጣብኝ እና አሁን እሱ ነገር እንዴት አድርጌ ነው የሚራሳ በውስጥ ያልወጣም። እኔ ክፉ ሆኜ ነው ወይስ እነሱ ሲያረጉኝ የነበሩ ያ ክፋታችሁ ነው አልጠፋብኝም ማለት። እስቲ ይሄን ብቻ ነው ነገር የሚፈልገው ነው። ስለበደሉሽ ነገር አሁንም እያሰብሽ ነው ትሰቃየ? በቃ አልጠፋ። እኔ አሁን ስትመጪ እንዴት እኔ ተደብቄ ነው እናት አልመጣም። ስመጣም ተደብቄ ነው መጣ። አባቴም እንደዛ ወንድሞችም ለእኔ የመጀመሪያ ልጅ ለቤተሰቦች በቃ ያንን ነገር በቃ ተይው እሺው አለፈ እኮ እግዚአብሔር ስለሚወድሽ ነው ለዚህ ቦታ ያደረስሽ እንጂ አንቺ እኮ እዚህ ቦታ የምትደርሽ ሰው አልነበርሽም። አንቺ በጣም ተማሚ ነበርሽ። በጣም ብዙ ነገር አወራብሽ። ለእኔ ራሱ አድጌሽ ሰው መሆንሽ በቂ ነው። እንኳን ዛሬ አድጌሽ ለእኔ አሳለፍ ሁሉም ነገር አረግሽልኝ። ግን በቃ የእነሱ ነገር እሹና ተይው እግዚአብሔር እኮ ለእጅ ነው የሚሰጣ ትለኛለች። ግን አልቻልኩም። በቃ እኔ እንጂ በቃ ከውስጥ ያለው ሰው ቢሞት ራሱ ዘመዴ ቢሞት ራሱ ምንም አይከፋኝም። በቃ ድንጋይ በቃ ውስጥ ድንጋይ ለማንም አልደውለ ከቤተሰቦች በስተቀር በቃ እኔ እንጃ። አንዳንዴ እኮ ሰው እንዴት እኔ ምን ሆነ ያው ያ ክፋትም መውራት አልፈልግም። እዚህ ሚዲያ ላይ መውራት ስለማልፈልግ ነው እንጂ በወራ ራሱ ሰው ጨርቅ ጥሎ ነው የሚያወጡ። ግን ያው ይሁን እግዚአብሔር ይመስገን ሁሉም ነገር ተባልኩ። ግን እዛ ቦታ አልነበርኩም። ያንም እዛ ቦታ አይደለሁም፣ ዛሬም እዛ ቦታ አይደለሁም። ግን እሱ መርሳት አልቻልኩም። ለምን እንደሆነ አላውቅም። እድሜሽ ምን ያህል? ከአራት ማለፍ አልቻልምሽ። ሚዩት አድርጊ። ድምፅ አለ ገየርባሽ ጎበዝ። የሙቀቱ ነገር ግን እንዴት ነው ጓድ? እዚህ ዱባይ 36 እስከ 40 እየገባ ነው። እንቁላል መጥበስ የምፈልጉ ሰዎች እሳት መጠቀም የለባቸው። ፀሐዩ ራሱ አንድ ራሱ ሊቻለ እንትን ነው። አንደኛ ነገር
እህቴ አንዳንዴ ስለበደሉ ሰዎች ስታስቢ ፈጣሪ ያደረገልሽን ማሰብ የበለጠ ሰላም ይሰጥሻል። አንዳንዴ ልባችሁ ርድ ሲልባችሁ፣ ጭንቅ ሲላችሁ ይሄ የመበደል የተበዳይነት ስሜቱ አይሎ ስለ በዳዮቻችሁ ክፉ ክፉ እንድታስቡና ባያቸኋቸው ቁጥር ንዴት ንዴት፣ ብስጭት ብስጭት ሲላችሁ እስከ ዛሬ ፈጣሪ አሳልፏችሁ የመጣችሁትን ያደረገላችሁ መልካም ነገር ማሰብ በጣም ሰላም ይሰጣችኋል። እንድትተዉት እቅፍ አድርጋችሁ እንድትተዉት ያደርጋችኋል። ወደኋላ አትመልከቺ እህቴ። በዛ በኩል አይደለም የምትሄጂው፣ በዚህ በኩል ነው የምትሄጂው። ወደፊት ነው መንገድሽ። እስካሁን የተበደልሽው የተጎዳሽው ያለፍሽበት ያስከፉሽ ያስቀየሙሽ ነገር እኮ ሊኖር ይችላል። እሱ አንቺን የቀየረሽ። እዛ ላይ ብታተኩር የበለጠ አንቺ ነሽ ጭቃው ላይ እና ቆሻሻው ላይ አተኩረሽ የምትቀሪው። ስንት ወደፊት መስራት እየቻልሽ። እስቲ ተይ ለ6 ወር ምናምን ራቂ። እስቲ አዲስ ኢንቫይሮንመንት ፈጠሪ። ሰላም ያለው አይምሮሽን ሰላም የሚሰጥሽ አዲስ ገጽ ግለጪ። ተግተሽ ሰርተሽ እነሱ ቆመው እጃቸው እስኪቃጠል ድረስ የሚያጨበጭቡላትን አይነት ሴት ለምን አትሰሪም? ቁጭ ብለሽ ለምን ዛሬ ቢዚ አትሆኝም? ለምን በተደረገብሽ ነገር ላይ ቁጭ ብለሽ እያሰብሽ ወደኋላ ትጎትቻለሽ? ተገቢ አይደለም። እልህ የያዝሽ። እስቲ አዲስ ማንነት ፍጠሪ። አዲስ ኢንቫይሮንመንት፣ አዲስ ካልቸር፣ አዲስ የስራ ጸባይ፣ አዲስ የህይወት መንገድ ቀይሽ። እነሱ ማያውቁት አዲስ ማንነት ፍጠሪ። ድሮ የሚያውቁሽ ለፈስፍስ ሆነሽ አይደል? ደካማ ሆነሽ አይደል የሚያውቁሽ? በነገራችን ላይ የሚያውቃችሁ ነው የሚነቃችሁ። ታውቃላችኋል። ቤተሰቦቻችሁ፣ ጓደኞቻችሁ፣ ዘመድ አዝማዶቻችሁ፣ አብራችሁ ያደጉ ሰዎች ከሆነ ጊዜ በኋላ ተለውጣችሁ እናንተ እኮ ሌላ አይነት ሰው ማንነት እኮ ይዛችኋል እኮ። እንደሚያውቃችሁ ነው የሚያስቡት። እንደ ድሮ በቀላሉ ሊጫወቱባችሁ እንደሚችሉ፣ በቀላሉ ና ነይ እያሉ ሊንቋችሁ እንደሚችሉ። ሰው እስከፈለገ ድረስ ጠዋት የነበረውን ማንነት ማታ ሊቀይረው ይችላል። በማንኛውም ሰዓት ራሱን አፍርሶ ሊሰራ ይችላል የሰው ልጅ እስከፈለገ ድረስ። አውቀዋለሁ ብለህ የምታስበው ሰው ምናልባት ስሙን ብቻ ሊሆን ይችላል የምታውቀው፣ ከሆነ ዓመታት በኋላ ሌላ ሰው ነው። ተለውጧል፣ ማንነቱ ተለውጧል፣ ጠንካራ ሆኗል። በብዙ አይነት ውጣ ውረድ ውስጥ አልፎ ራሱን አፍርሶ ገንብቶ ሊሆን ይችላል። ስለዚህ እንደሚያውቋችሁ ነው የሚያስቡት ሰዎች። ስለዚህ እንደማያውቁሽ አረጋግጭላቸው። በምን ጠንካራ ሴቱኝ ትናንትሽ ላይ አትተኝበት የኔ ናት። ትርጉም የለው። ተነሽና እንደ ንስር ብረሪ። አዲስ እኮ ቤተሰብ ራሱ እኮ ሊኖረሽ እኮ ይችላል እኮ። መወለድ ቋንቋ ነው። ወደፊት ብዙ ነገር እኮ ይጠብቅሻል። ጠንካራ እልህ የያዝሽ ቁጭ ብለሽ የት የምታምሪ ሰዎች ሲያዩሽ ገና ወይኔ ምን አይነት ልጅ ከዚች ልጅ ጋማ ጓደኛ በሆን የሚሉላትን ሴት ውለጃት አመጣሽ ከውስጥ እንደገና ፈልቀቀሽ ይሄ አስጠቂ የሆነው ማንነት ሲጣርገሽ ግዳዩ። ሰነፍ የሚያስጠቃሽን ማለት ነው። ይሄ አሁን ያለው ማንነትሽ በፊት የተደረግሽውን እያሰበ በቃ የሚያለቃቅሰው ማለት ነው። ምን እኮ እንዲያርገውኝ ምን ይሻለኛል ምናምን የሚለውን ሲጣርገሽ ግዳዩና ለእንደዚህ ተራ ጉዳይ ምንም ግድ የማይሰጠውን ከውስጥ ጨካኝ አውሬ ስልሽ ክፉ ሳይሆን በቃ ይህ በነገሮች የማትበገር ጠንካራ ሴት፣ ተራው ጉዳይ የማይገርማት እንደ ንስር ከፍ ብላ የምትበር ብዙ ህልም ያላት ገብቶሻል። ስንት ነገር ለማሳካት የምትጥር በተራ ወሬ የማትሰናከል በአሉባልታ ቦታ የማይኖራት አንዴ አውሪኝ እንኳን ሲሏት ጊዜ የላትም። በጣም ብዙ የሚያሯሩጣት የስራ የህልም ጉዳይ ያለባት ሴት በቃ በዛ ተጠመች። ፈልገው ያገኙሽ በባትሪ ገብቶሻል። እስራቸው አትገኝ። መበደልሽ እንደ በደል ነው፣ ግን ደግሞ እዛ ላይ መተኛት የለብሽ ገብቶሻል። ዶሮም ንስርም እኮ ክንፍ አላቸው። ልዩነት ቢፈጥረው ንስር ከደመና በላይ ከፍ ብሎ ይበርበታል። ዶሮ ግን ዝም ብሎ አየር ላይ እንዲህ ብሎ መሬት ጥራጥሬ ሲለቅምበት ይገኛል። የቱን ነሽ ነው ልዩነት የሚፈጥረው ገብቶሻል። እንደ ንስር ከደመና በላይ ይገባሻል ከፍታ። በአይምሮ ልዕልና ከፍ በይ፣ በአስተሳሰብ ከፍ በይ። በገንዘብ የተሻለ ትልቅ ስኬት ለማስመዝገብ አካውንትሽ ውስጥ ለምሳሌ 10,000 ብር ኖሮ ከሆነ አሁን
የዛሬ ዓመት 500 ሺህ ብር 600 ሺህ ብር እንዴት እሰራለሁ? ሴፍ አድርጌ እቁብ ገብቼ እንዴት የተሻለ የገንዘብ አቅሜን አሳድጋለሁ? ገብቶሻል? ፊዚካልሽ አሁን የተበላሸ ከሆነ አቋምሽ እንዴት አስተካክሏል? ስፖርት ሰርቼ ወይም ምግቤን አስተካክዬ ነው እንዴት ቆንጆ አቋም ይኖረኛል? መንፈሳዊዎች ላይ ደካማ ከሆንሽ እንዴት ከፈጣሪ ጋር ያለኝን ነገር ስትሮንግ አደርገዋለሁ? ገብቶሻል? በጸሎት መትጋት፣ ጥሩ ግንኙነት ከፈጣሪሽ ጋር፣ የሚያደክሙሽ ነገሮች ላይ አለመሆን፣ ከማህበራዊ ህይወትሽ ላይ ከብዙ ሰዎች ጋር መገናኘት፣ መግባባት፣ ሀሳብ መለዋወጥ፣ እውቀት መገብየት እንዴት አደርጋለሁ? እነዚህ ነገሮች ላይ ቢዚ ከሆንሽ ተራው ጉዳይ አስጨንቀሽ ከወሬ አያልፍም። እሺ ተግባባ? ግልጽ ነው አይደል? ክፎኝ ወይ የእነሱ ነገር ሳልረሳ ቀርቼ ሳይሆን አለ አይደል? በቃ እነሱ አሁን ተስማምተው ነው የሚኖሩ። አንቺም ስትመጪ እንደዚህ ከኛ ጋር ያለፈ አልፏል። በቃ አንቺ እዛ ቦታ አይደለሽም፣ ከነሱ ጋር ፍቅር መሆን አለብሽ ይሉኛል። ግን እኔ ደግሞ እሱ ነገር በቃ ያለፈ ነገር እኔ እነሱ እንደዛ ባይሉና እቺ ክፉ ናት እቺ ባለጌ ናት ሳልባል ኖሮ እዚህ ቦታ አልደርስም አውቃለሁ። ለምን የሰው ወሬ የሰው አባባል ደግሞ ጥሩ ቦታ ነው የማደርሰው ሰው። ግን ያንን እንደዚህ ክፉ ተብዬ ዛሬ ደግሞ ለምንድን ነው የሚፈልጉኝ? ያንን ባለጌ ነኝ፣ አሁንም ባለጌ ነኝ። በቃ እኔ አሁን ለማንም ሆዴ አይራራም። እናቴ ቤት አባቴ ወንድሞቼ በስተቀር ማንም ሞተ፣ ማንም ታመመ፣ ዋን ታሰረ፣ በዚህ ወጣ ምንም አይገባኝም። በቃ ሰው ሞተ ራሱ ምንም አይመስለኝም። ግን ይሄ አንዳንድ ክፎኝ ነው ወይስ ምን ነገር ነው እንጂ የእነሱ ወሬ የእነሱ አውራ ምንም አይነካኝም። ለምን እኔ አላማዬን አውቃለሁ። በአላማዬ ነው የምኖሩ እንጂ በእነሱ ወሬ አልኖርም መቼም። እኮ ትተይዋለሽ ከዛሬ ጀምሮ እርግፍ አድርግሽ ወይስ ስለነሱ በማውራት ቢዚ ትሆኛለሽ? ኧረ እኔ ለማንም ከማንም ጋር አላወራም። እኔ ስልካችሁም የለኝም። እነሱ ፈልገው ይመጣሉ፣ እኔ ስልክ ይቀይራሉ፣ ብለው ካረጋሉ። በቃ እኔ ቤተሰቦቼ በስተቀር ማንም ጋር አላወራም። ለምን አያስፈልጉኝም። ነገ ዛሬም ትላንትም ከኔ ጋር ስላልነበሩ አልፈልጋችሁም። በቃ ወደፊት እንዴት አድርጌ ከነሱ ጋር ለመውራት ነው እንጂ ዛሬ እንኳን አይጨንቀኝም። ለምን እነሱ የጠበቁኝ ቦታ አይደለውማ። እነሱ ክፉ ቦታ የማይሆን ቦታ ነበር እያወሩ ነበር። እኔ ግን እዛ አይደለውም፣ ሰማይና መሬት ነው። በርቺ እሺ። እሺ አመሰግናለሁ በጣም እሺ አመሰግናለሁ። ኮይን ልስጣችሁ እስቲ ጊፍት ልስጣችሁ እና ሜምበራችሁን አድሱበት። ወይም ሜምበራችሁ እንዴ እንደላኩ አስገባኝ። እኔም እንዲህ ታሪክ አለኝ። እስቲ ምን እንደምትመክረኝ እሺ ንገሪኝ። እኔ አሁን ከወጣሁ 3 ዓመት ሆኖኛል ከሀገር። እሺ 2 መንታ ልጆች አሉ። ገና የ1 ዓመት ከ10 ወር ነው ጥዬ የመጣሁት እና ጥዬ የመጣሁት ማላቅበት ሀገር ነው ሄጄ አስቀምጬ የመጣሁት ማለት ነው። እኛ ቦታ ቤተሰብ ጋር ብዙ ፋሚሊ አስተማማኝ ስላልሆነ በቃ አለ አንዱ ሲያጠፋ አምጥቶ ወሬ ስለሚያቀብሉ ምናምን እና ከዚህ ሁሉ ብያልኩት እና ማላቅበት የእሱ ዘመዶች ጋር አላቃቸውም ወስጄ ጥዬ የመጣው ማለት ነው። እና እነሱ ጋር እነዚህ ልጆች እያደጉ አላገኛቸውም። እንግዲህ ገና የ1 ዓመት ከ10 ወራቸው ነው። ጡት ራሱ አላቆሙም። እሱ ፌዴራል ፖሊስ ነው። ብዙም እንትን አይደለም። ፍልድ ከወጣ በኋላ ብዙም የሚመልስልኝ መልሶች ጥሩ አይደለም። እዛ እኔም ደግሞ ስናደድ ኃይል ቃል እናገራለሁ። የስተውክ ያልኩት ተወኩት። አማራጭ ለመፈለግ ወደዚህ መጣው። ልጆችን 2 ዓመት ብሰራ 4 ዓመታቸው ላይ
ብገባ ትምህርት ቤት አስገባችኋለሁ ብዬ ስራ እንደመጣው አልተሳካልኝም። እዚህ ማለት ነው ዱባይ ገጠር ነው የደረሰኝ። ስለዚህ እኔም በጣም ስላልተመቸኝ በመሀል ጠፋ። ስጠፋ ደግሞ ያው የማወጣ ወጪ አለ። ምን ስል የአንድ አመት ብር በመሬት ማከና ማለት ነው ስራ እስከምፈልግ ምን እስከምል ለሚያስጠፋኝ እስከምከፍል ምናምን አልኩትና በቃ እሺ አልኩትና አንድ አመት ልጨምር አልኩትና አሁን እንግዲህ 3ኛ አመቴ ነው። ለመስከረም ለመግባት ልክ ረመዳን ተፈተው ሊገባ እቃ ገዛዝቼ ሻንጤን አስተካክዬ እንግዲህ እኔ ምን እንደሆነ ታውቃለህ፣ ልጆቼ አማርኛ አይችሉም፣ ስዳምኛ ነው የሚችሉት። እኔ ደግሞ ስዳምኛ አልችልም ምንም አይነት ነገር። ከልጆቹ ጋር ብገባም እነዚህ ልጆች ገና ቋንቋ እስከማስለምዳቸው ድረስ በቃ ቀድሞኝ ወደ አዲስ አበባ አምጡ አልኩትና እሱ ራሱ አባትየውን አባብዬ አምጥቶ ለወንድሜ እንዲሰጥ እኔ ደግሞ ብሩ ስልክላቸው ለልጆቼ የሆነ ጊዜ ላይ ቤት ተገኘ። ከወንድሜ ከራሱ ወንድሜ ልገዛ እንትን አልኩና አይ በአንድ ሰው ብር አላስገባም፣ አንዱ ባጠፋ አንዱ ያለ አንዱ ምክር ስለማወጣ ሁለታችሁ የእህቴ ልጅና ወንድሜ ማለት ነው ይሄን ብር ሁለታችሁ በአንድ አካውንት አድርጉና አንዱ ሄዶ ማውጣት እንዳይችል ብሩን እንዳያባክል ለልጆቼ ብቻ መድረስ ያለበት እንዲደርስ የሚገዛበት ደግሞ እንዲገዛ ማለት ነው። መሬት ግዢ ስለይ ማለት ነው ወንድሜ። እሺ አልኩት። ከዛ በቃ ለልጆቼ በፈለግኩበት ጊዜ ይሄን ብር አድርሱልኝ ካልኳቸው እንግዲህ የሚላክላቸው የሚገርም ነገር ከ2000 በላይ ተልኮላቸው አቅም አመት በዓል ከሆነ 4000 ብር ይላክላቸዋል። እና በዛ የተነሳ ብዙ ጭቅጭቅ ነበረ። እንደዛ ጨረሱ ልጆች። አሁን ልክ ፋሲካ ሲገባ ጾም ውስጥ ዛሬ ፋሲካ ገብቶ እንደነገ ወደ አዲስ አበባ መጡ ማለት ነው። ከዛ አይ በቃ ልጆቼ ከመጡ ሁለታችሁ ሂዱና እኔ እስከምመጣ ድረስ ይሄ ብር እስከዛሬ በእናንተ ሲገባ የነበረ ብር ለልጆችሽ ነው አወጣን እንዳትሉኝ ወደ አካውንቴ ትራንስፈር አድርጉልኝ አልኳቸው። እዛ እኔ የሲስተር ልጅ ነው የማወራው ሁሌ ማለት ነው። ከዛ የሲስተር ልጅ ሁሌ ስልክለት ኩማ ይሄ ምናል ብር አለ ይሄናል ብር አለ ኦኬ እላለሁ፣ አወራለሁ። ለካ ምንም አይነት ብር የለኝም፣ ምንም አይነት ሶሞኒ ማለት ነው ያለው። አማንክም አላማንክም 400 ብር አካውንት ላይ አለ። እስከዛሬ ስለፋይ ነበረ። ጭራሹን እሱ ብቻ ሳይሆን ልጁ ራጁ ነው፣ የቴ ልጅ ራጁ ነው። ያኛ ቤተክርስቲያን ነው፣ በየገዳማቱ ሄዳል፣ ጃንጥላ ምናምን ያስረክባል። ወንድሜ ትክክለኛ ወንድሜ እንግዲህ በሁለቱም ስለሆነ እኔ ጅስት እንግዲህ ይሄ የሲስተር ልጅ ቢያጠፋ ወንድሜ ይነግረኛል፣ ወንድሜ ቢያጠፋ የሲስተር ልጅ ይነግረኛል። ይሄን ብር አንዱ ያለ አንዱ እውቀት ስልክ እንግዲህ በሁለቱም ስም ነው የምልከው የተጣመረ አካውንት ስለሆነ እኔ አልኳቸው ብር አንድ ብር ብትጎል የምር ማለት ነው የምር ልጆችን በቁመና እንደገደላችሁ ነው። የኔ ብር አይደለም ይሄ ብር የነዚህ ዱዳ ብር ነው። አስብ 2 መንታ ማለት ገና ጡት ያላቆሙ ቁስሌ ሳይደርቅ ጥያቸው የመጣሁት ማለት ነው። እግዚአብሔር በማውቀው አጥቼ አይደለም። አሌክስ መጣ ማለት ነው። ፑል ቤት አለኝ ሞተር በገጠር ላይ በወር ወይን 4000 ምናምን ያስገባልኛል፣ ወይም ደግሞ አነሳ ከተባለ 2000 ብር ያስገባልኛል። ፑል ቤት አለ። ፑል ቤቱን ራሴ እሰራለሁ። ሰው መስቀጥርበት እንትን እላለሁ። ግን ልጆች የተጎዱ ቤት በሰራተኝነት እንደ እዚህ ጋር ብዙም እንትን እየተባረረ ስለሆነ ፑል ቤቶቹ እጭ አልኩትና እኔም በጣም ከሰው ወጣሁት። ልጆቹ ጡት ማቆም ተውት። እኔ ሳልወድ 90 ምናምን ኪሎ ነበርኩ። እንግዲህ ወልጄ ስነሳ የምር አማንክም አላማንክም 45 ኪሎ ገባሁት። ከሰው ወጣው ማለት ነው። ሁለቱ ሲጠቡኝ ከጀርባዬ ያቃጥለኛል። ሁለቱም እንዲህ ወርውሮ ነው የሚጥሉ። ምንም አክል ሴትዮ ምን እንዳከልኩት እዛ ሁሉም ለበጎ ነው አልኩና ልጆቼ እዚህ ጋር እኔ ጋር እያሉ ከምሰቃዩ አንዴ ሊሄድና ፑል ቤቱ ሸጥኩና ሞተሩ ሽጬ ለበረራ አደረግኩት። ፑሉ ሽጬ ለልጆች አካውንት ውስጥ አስቀምጬ የመጣሁት
እንግዲህ ያኔ እኮ መቀየር እችላለሁ፣ መለወጥ እችላለሁ። ግን ልጆች እዛ ጋር እየተጎዱ ነው። ምግብ ሰርቼላቸው ሲወጣ ለልጆች አታበላም ልጅቷ። ከገጠር ነው ያመጣሁት። አንዴ ገላቸው ነበረ። ኦኬ አልኩት እና ይሄ ሁሉ ልጆች እዚህ ጋር ሆኜ እኔም እየተጎዳው ልጆችን ከምጎዱ ከሀገር ወጥቼ ቢጎዱስ? 1-2 ዓመት ሰርቼ ቢመጣስ? እኔ ወደ ራሴ እመለሳለሁ። ልጆችም ጡት ይተውሉኛል አልኩና ጥዬ መጣሁ። በቀደም ለታ ሊገባ ስል ብሩ ወደ አካውንት ያዛዙሩ ሲል ብሩ የለም ተባልኩት። ምንድን ነው አልኩት። ከዛ ልጁ ወደ ሌላ አገር በረራ አድርጓል ማለት ነው። እኔ ልበር ለልጆቹ በቃ እስከምመጣ ድረስ አንዳንድ ነገር ግዛ፣ እስከ ዛሬ የላኩትን የአካውንት ላይ ያለውን እንዳትነካ ብዬ ይዤ በራለሁ ያልኩትን ብር ያጠራቀምኩትን 2,000 ብር ድርሃም ላኩለት። 100,000 ብር ማለት ነው። እዛ ይሄ 100,000 ብሩ ለምን 100,000 ብሩን የላኩት ሯጭ ስለሆነ ከሀገር ሲወጣ ባንክ አካውንቴ ላይ ብር ካየ ዶላር ይሰጠኛል አለኝ። የሲስተር ልጅ ማለት ነው። ችግር የለውም በምን ልርዳ ካልኩት አካውንቴ ላይ ትንሽ ብር መኖር አለበት ባንክ እንዲሰጠኝ ብር ዶላር። እሺ አልኩት እና ዱባይ መጥቷል እኮ እኔ ጋ እቃ ይዞልኝ ሄዷል። ለልጆቹ አንድ ነገር ስልክ ገዝቼለት ምናምን ነው የሸኘሁት። ገርም ነገር እንግዲህ እኔ ከሀገር ከወጣሁት 5-6 በረዋል ወደ ተለያየ ሀገር። ዱባይ መጥቷል ለሩጫ ማለት ነው። ለካሱ ታካለው ብሎ ያን ብር መዞ ጨርሷል። እንግዲህ ያኛው ምን አድርጎታል? አምናለሁ ብሎ ያኛውም እንደፈለገ እንዲያወጣ ይሄኛውም እንዲፈለገ እንዲያወጣ አድርጓል። ለካ እኔ ስልክ እንግዲህ ይህንን አላውቅም። በሁለቱም ስም ነው። አንዱ ሄዶ ብቻውን መውጣት እንደማይችል ነው የማውቀው። ከዛ ይሄኛውን ሁሉ ያገኘዋለሁ። የሲስተር ልጅ ሳይሆን የሲስተር ልጅ ወንድሜ ሳይሆን ያኛው ብደውልም ስለ ልጆቼ ነው የማወራው። እንደ አንድና ስለ ብር ላውራ ምን ብዬ ነው ስለ ብር የማነሳው? ስንቴ እንትን ብዬዋለሁ። ስለዚህ ከዛ እሺ ያልኩትና በረራ አደረጋ። 100,000 ብር አስገባሁት። 100,000 ብሩም የለም በሳምንት ውስጥ። ከዛ ለእናቴ ደወልኩት። ለምንድን ነው ለልጆቼ እህል አልተጫነም? ልጆቼ መጥቶ እንዴት ዝምት ያለሽ ምናምን ብዬ ስደውልላት፣ አራ ይሄው ወንድምሽ መጥቶ ልጭንላቸው፣ ይሄው 1 መዳበሪያ ስንዴ 1 መዳበሪያ ጤፍ ልጭንላቸው መጥቷል እኮ ወንድምሽ አለችኝ። ኦኬ ኩማ ከሀገር ወጥቷል። አሁን እሱ ጋር ናቸው። አሁን ለፋሲካ እመጣለሁ በረራ አደርጋለሁ ምናምን ብዬ እያወራሁ እያለ ብራዘር መጣና ከእናቴ ተቀብሎ እብዶ አለኝ። እንዲህ ነው ያነጋገሩ። እኔን አይመለከተኝም። አካውንት ላይ ያለው 400 ብር ነው። ምን ማለት ነው? ምን አይነት ቀልድ ነው አልኩት። ደነገጥኩት። እንዴ እኔ በየቀኑ አዟዙሩልኝ እያልኩ ልጆቼ ከመጡ ጊዜ ጀምሮ እየጨቀጨቋችሁ ነው። ይኸው ልጆቼ ከመጡ 1 ወር ሆነዋል። እንዴት ብሩ የለም? ምን አይነት ቀልድ ነው? ከዛ ይሄኛው በረራ አድርጓል። አርብ ማታ ነው በረራ ያደረገ። ለምን ሐሙስ ማታ በረራ ያደረገ? አርብ ነው ይሄንን የምሰማው። ኦኬ አልኩትና በቃ ይሄ ልጅ አውርቼ እንዳላስደነግጠው ሩጫውን ጨርሶ ልክ ሩጫውን ሁድ ስለሚጨርስ ጸጥ ልበልና ልክ ሩጫውን 5ኛ ወጣው ብሎ ሲደውልልኝ ኩማ ምንድን ነው ደረጃ የሚያወራው? እንዲህ ብር የለሽም ብሎኛል። አራ አለ እሱ ጋር እኮ 290,000 ብር ስቧል ከአካውንት መልስ ብዬ አካውንት ልኬለታለሁ ብሎ ነግሮኛል። እንዴት ከነ ልጆቹ ነው ማቀደር? እንዴት ብር የልጆችን ያለ እኔ ቀት እንዴት ነው ምስቡ ብዬ ጓልኩባል። ለካሱ ውሸቱ ነው። ምንም አይነት ብር የለም። ያኛ ሳቅ ይሄኛው ብሩ መዞ ጨርሶታል። ከዛ ብር የለሽም ተባለ። ያው ከዛ እና ልጆችስ እንዴት ነው የሚሆኑ? ልጆቹንም አንዳንዱ ሰዱና ግደሉት አልኳቸው። ለምን ተነፍሳሉ? ልጆቹንም ግደላቸው። እኔ እዚህ ጋር የፈጋሁት ልጆቹ እዚህ ጋር እኮ እየተጎዱ ነው። ቋንቋ አይችሉም። ምግብ ብቻ ስለራባቸው ከአይናቸው ተረድቶ ምግብ በሰዓት ይሰጣሉ። ከልጆቹ ጋር አወሩ። ሁለቱ ስለሚያወሩ የሚገርም ነገር ያኛው ስዳምኛ ብቻ ነው አማርኛ ለመልመድ አንድ ብቻ ቢሆን ነው የማያወራው ሰው ባይኖር ነው። ግን እነሱ ሁለታቸው ማንም ሰማ ማንም አልሰማቸው። እነዚህ ልጆች ስዳምኛ ነው የሚያወሩት። ለእነዚህ ልጆች ምንም አይነት ነገር የላቸው። እግዚአብሔር በማውቀው ልብስ ሁሉ እንደሌላቸው ልብስ ራሱ የላኩት በስነ ስርዓቱ የደረሳቸው አይመስለኝም። ልጆቹን አላወራም ብያለሁ። ገጠር ነው፣ ስዳማ ክልል ገጠር ነው፣ የለም ያለ ገጠር ውስጥ ይሄን ሁሉ ተቃቁሜ አልቅሼ ወነ ጊዜ በቃ የተላከልኝ ቪዲዮ እግዚአብሔር በማውቀው ሚዲያ ላይ
ወጥቼ ሊለምን እንዲ ለልጆቼ ብዬ ማለት ነው ለመግባት የተላከልኝ አንዱ በስብሶ ማለት ነው ሰውነቱ ብስብስ ብሎ ቁስል እንዴት መሬቱን እንዲምረግጥ አላውቅም። የትም ነው ይሄ ሙዝ ምናምን ይበላሉ፣ ፍራፍሬ ይበላሉ። ሆዳቸው በጣም ነው የሚያስፈራው ተነፍቶ ማለት ነው። ከዛ ወደው ብር ሌላ ሰው ጋር የነበረውን ብር ከነሱ አይደለም የሚገርም ነገር ወደው ብር አስገቡና በሉ ወደ ሐዋሳ አምጡና አሳክሙልን ብዬ ወደው ልጆቹ ታከሙ፣ መድኃኒት ወሰዱ፣ ልጁ ተሻለልኝ። ከዛ ቀጠለ። አሁንም አላወራቸውም። እነዚህ ሰዎች ለልጆቹ ወተት ግዢ ምናምን ይሉኛል። የገጠሮቹን ብር ይፈልጋሉ። አይ እኔ ብር የለኝም፣ ስራ ፈትቼ ነው ያሉት። ይህንን እንግዲህ ምራው ቶሎ አጠራቅሜ ለመግባት ነው። ለካ እኔ ከዚህ ምንም ልጆችም ሳይበሉ ለልጆችም ሳይሆን እነዚህ በልተው ጨረሱ። አሁን ልጆቼ መጥተዋል፣ እዚህም እዛም እያሉ ነው። ጭራሹንም ልጆቹን አባትየው እንዲወስድ ምን ይላሉ። ግን እኔ አሁን ከገባሁት ዝም አልልም መቼም። እነዚህ ልጆች እጄ ጎዳና አልወርቅም። አሁን ልጆቹ በመሀል እየተንገላቱ ነው። አዲስ አበባ መጥቶ ማለት ነው። እንግዲህ እኔ እገባለሁ ብዬ ነው ወደዚህ ያመጣኋቸው። አሁን ግራ ገባኝ። ከገባሁት እነዚህ ልጆች እጄ ጎዳና አልወርቅም። የበሉትን ለማጥፋት ነው የምሮጠው። በቃ እኔ ከዚህ ሁሉ አልኩትና ሚዲያን እንዳለ አጠፋሁት። እነሱ የሚደውሉብኝን አጠፋሁት። ራሴን መቆጣጠር አልቻልኩም። ይሄ 2 ወሬ እንደነገጥኩ በድንጋጤ ራሴን መቋቋም አቃተኝ። በቃ ምንም አውጡና ጣሏቸው። ምክንያቱም ብመጣም ጎዳና መውደቃቸው አይቀርም። ምክንያቱም እናንተ በልታችሁ ጸጥ አልልም። ባዳ ቢበላ ችግር የለም። እናንተ ግን ከዛ ወንድሜ ምን ይላል፣ ከዚህ በፊት እንዲህ ሆኖ አንዱ እንደዚህ ቦታ ሄዶ የዛን ብር የቤተክርስቲያን ብር እንዲህ ተበልቶ እንዲህ ሆኖ፣ ስለዚህ ይሄን ልጅ አምኜ እሱም እንዲያወጣ ብቻውን አደረግኩት። ግን ሚሴጅ ደርሰኝ ነበረ። አሁን ግን እንዴት ሚሴጁን እንዳዘጋ አላውቅም ምናምን ብሎ አካውንቱን የወጣበትም ሰብስቦ ላኩልኝ ማለት ነው፣ ከባንክ ማለት ነው። እና እኔ ምን ላርገው? ይሄንን ምን ላርገው? ወረቀቱን የላካችሁልኝ ምናምን አልኩት። በዛ ቀጠል። አሁን ዘግቼ ነው ያለሁት። ምክንያቱም እኔ በረራ ካደረኩት ገብቼ ዝም ልል አልችልም። እነዚህ ልጆች ጎዳና ይዤ ወጥቼ በቃ ወንድሜና የእህቴ ልጅ የእነዚህን ብር በሉ ብዬ ጸጥ ማለት አልችልም። ምክንያቱም ወይን እነሱ ሊያጠፉኝ ነው ወይን እኔ ላጠፋችሁ ነው። ከዚህ ሁሉ እዚሁ ልረጋጋ ብዬ ቀጥያለሁ። ልጆቼ ግን ምን ላይ እንዳለው አላውቅም። ምክንያቱም የሚወርቁበት ቦታ የለም። ጭራሹንም በቀደም ለታ ምን ይለኛል፣ አይመለከተኝም፣ ማብራት ቢይዙ ቢሞቱ ቢኖሩ እኔን አይመለከተኝም አለኝ። ወንድሜ ማለት ነው። ያኛው ልጆቹን ሄዶ ጭኖ እቃውንም ልጆቹ ወስዷል። ወንድሜ ወደሱ ከሲስተር ቤት ልጅ ቤት ስደውል አነሳም። ያኛው ብር በላ የተባለው በልቻለሁ ብሏል። ያኛው አምኗል። ግን ደግሞ አሸንፌ ተካለሁ ብዬ ነው ብሎ ተናግሯል። እና አሁን እስቲ ምን ትመክረኛለህ ስለ በቃ እነዚህ ልጆች ዝም ልበል? የምር ማለት ነው። በቃ ታውቃለህ፣ ማታ ማታ ኢበጂ ጩይ የእነሱ ድምፅ ነው። ትናንትና አሁን ምን ላይ እንዳለው ታውቃለህ? ወደ ኋላ ተመልሼ ገጠር ጥዬበት የሄድኩበት ጊዜ ነው እያስታወስኩታለ። ወደ ኋላ 3 ዓመት ሙሉ ማለት ነው እዚህ ያሳለፍኩት ሳይሆን ትናንትና እንዴት አልቅሶ ይሆኑ እንዴት ተኝቶ ይሆኑ የማለቱ ነገር ወደ ኋላ ማለት ነው። ተመልሼ ጭንቀት ውስጥ ነው ያለሁት። እና አሁን ብገባስ እነዚህ ልጆች ምን አረጋለሁ? ለነዛንስ ምረት አረግላቸዋለሁ ወይ? እዚህ ቢኖርስ ምንድን ነው እነዚህ ልጆች የሚሆኑት? አሁን ትምህርት እንግዲህ 5 ዓመት አሁን ሐምሌ 7 ነው 5 ዓመታቸው። እንግዲህ አሁን ግዴታ እነዚህ ልጆች ትምህርት መግባት ያለባቸው ጊዜ ነው። እና እነዚህ ደግሞ ወንድሜ ደግሞ ልጆች አሉ፣ 3 ልጆች ከልጆቹ ጋር እየተጣሉ ነው። እሷ ስራ ናት፣ የኔ ልጆች ትምህርት ቤት ናቸው፣ የሚይዛቸው የለም። በቃ ልጆቹ እንዲወጡለት ነው የሚፈልገው። እስቲ ምን ላድርግ? ዝም ብዬ ልግባ ባዶ እጄ? እነዚህ ልጆችስ ገብቼስ እንዴት ልሁን ነው? በቃ ግራ ገብቶኛል። እስቲ ምን ትመክራልኛለህ? ምን ላድርገው? ጸጥ ብዬ ልስማ? ራሴን ለመቆጣጠር ሞክሬያለሁ። አባታቸው የት ነው ያለው? ስልክ አነሳም፣ እሱ ስልክ አነሳም። ቢሆንም ደግሞ ያማኛል። በፊትም እሱ በጣም ነው እኔን የምፈራኝ። ከዚህ በፊት አንቺ ምስማር ታዘንቢያለሽ ብላኛል እና አይነ ጊዜ ገብቻ አርቻለሁ። እና አባታቸው
ካምፕ ቢሆን አላቅም፣ ትቷል ስራውን አላቅም። በስንት መከራ ነው አልፎ አልፎ ነው ስልኬን የሚያነሳ። አይሆናቸው እውነቱን ለመናገር ለልጆቹ አይሆንም። እዛ ቦታ ደግሞ የነበሩበት ቦታ ይመለሱ እንዳትል እነዚህ ሰዎች ሰርቆ ነው አምጥቶ ለወንድሜ የሰጠ። ልጆቹ ባይመጡ ብር 3 ዓመትም 5 ዓመትም ቢኖር አይታወቅም ነበረ። ልጆቼ መጥተው ነው ይሄ ሁሉ እንደዚህ የሆነው። ልክ ልጆቹ እንደመጡ አካውንት የላኩል ነው። እስከዛሬ እናንተ ላይ የገባውን ብር ወደ አካውንት ትራንስፈር አድርጉ ባልኩበት ነው። እሷም እዛ ጋር ደረሰ። ብር እንደተበላው አወቀ። እስከዛሬ ስሙን ያላኩበትም ላክልኝም አይልም። ከዚህ በፊትም ልክ የለ ባጃ ገዝቼለት እራሱ እኔ ብርሽን አይደለም የሚገርም ነገር ደረሰኝ እንኳን የለም። ቤሩት ሲሰራ 4 ዓመት ብር ሰርቼ ባጃ ገዝቼለት ምናምን አገር ውስጥ መግባት ሳቅ አዋሳ ገብቼ ባጃጁን ልሸጥ ነው ስለው ይኸው ሰብስቦ ነው የሰጠኝ። በዚህ ልክ ባዳ ሳይጎዳኝ የገዛ ስጋዬ ልጆቼ፣ ለዛም ልጆች አለው ወንድሜ ማለት ነው አስብ። እና በገዛ ቤተሰቤ እንደዚህ የሆንኩት ለዛውም በየቀኑ እያስጠነቀቅኳቸው ይሄ ብር የኔ አይደለም የልጆቼ የነገ ትምህርት ቤታቸው ነው። ወይነ ነገር ትንሽ እንኳን ሰርቼ ትንሽ ነገር ከፍቼ እነዚህ ልጆች ላስተምር ብዬ ነው ይሄ እያስጠነቀቅኳቸው ነው። እና እሷም ስልኩን አነሳም፣ የማንንም ስልክ አነሳም። አምጥቶ ከሰጠ በኋላ ስልክ አነሳም። እሺ አሁን ልጆቹ የት ነው ያሉት? ወንድሜ ጋ ነው ናቸው። ወንድሜ ጋ ናቸው። መጀመሪያ የት ነበሩ? መጀመሪያ ሲዳማ ክልል ነው ያሉት። ገጠር አሳላይ ወደ አዋሳ ራሱ በጣም ጥፍር ኬላ የሚባለው እንዴት መሰለ፣ እኔ ሳልወልድ በፊት አይደለም የእሱ ቤተሰብ ጋር የእሱ ዘመዶች እንዴት መሰለ፣ እኔ ሳልወልድ የእነሱ ልጅ እኔ ጋር ትሰራ ነበረ። የእሱ የአጎቱ ልጅ ማለት ነው፣ የባሌ አጎቱ ልጅ። አሁን ታዩ እሱ ዝርዝሩን ማለት ነው። ልጆቹ ማጋ ነበሩ መጀመሪያ? የእሱ ቤተሰብ ጋር ነበሩ። የእሱ አጎት ጋር አሁን ለምንድን ነው ወደዚህ የመጡት? ለምን አመጣችኋቸው ወደዚህ? እኔ ልገባ ጨርሼ ልጆችን ላስተምራቸው። ገጠር ነው፣ ትምህርት የለም፣ አማርኛ አይችሉ። ከልጆቹ ጋር መግባባት ስለማልችል አምጣልኝ አልኩት ስለምገባ። እሺ አዳምጪ ታርጊና፣ አሁን ያው ድጋሚ ስለሆነ ነው እየነገርሽ ያስቆምኩሽ። አንደኛ ልጆቹ ውለዱኝ ብለው አልተወለዱ። አንቺ ማስተዋል ነበረብሽ። ገንዘብሽን አስቀምጡ እንደዚህ ብለሽ ስትልኪ ሰው ቆዳሽን ሊገፍሉሽ እንደሚችሉ ማሰብ ነበረብሽ። ማን ይታመናል በዚህ ጊዜ? ማን የማንን አደራ ሲያስቀምጥ ታይቶ? እንደውም 400 ብር ምናምን ያሉት እንደው ጨዋ ናቸው። እንደውም ያንቺዎቹ እንደውም ትንሽ አዝነውልሻል፣ ትንሽም አስቀርተዋል። ግን ጥሎ አንድ የሚያስቀምጥልሽ ዛሬ ሰው አውሬ ሆኗል። ገብቶሻል? እናቴ፣ አባቴ፣ አክስቴ፣ አጎቴ፣ ወንድሜ፣ ዘመዴ የሚባል ነገር የለም። ኃላፊነት መውሰድ የነበረብሽ አንቺ ነሽ። ይህንን ነገር ቀድሞ ማሰብ ማለት እኮ ማስተዋል እኮ ማለት አንገት አይሰጠን ዞር ብለን እንድናያደል። ስለዚህ ነገሮች ሊፈጠሩ እንደሚችሉ ማሰብና አንቺ ቀድመሽ እንዲህ አይነት ነገር ቢፈጠር እንዴት ነው የሚሆነው የሚለውን ገምተሽ ገንዘብሽን ለልጆችሽ የምታስቀምጪው። እነዚህ ልጆች አባታቸው ጥሏቸው ሄደ። አንቺ ጥለሻቸው ሄድሽ ሰው ሀገር። ልጆቹ እኮ ተንከራተቱ በመሀል። እንደ እናትና እንደ አባት እኮ የሚሆንላቸው እኮ የለም ለልጆች። ማንም የራሱ ልጅ በሚያሳድግበት ፓሽን አያሳድጋቸው። ልጆቹ ምን አይነት ነገር እያሳለፉ እንደሆነ እኮ አታውቂም። ማን ይነግርሻል? እነሱ አፍ አውጥተው ካልተናገሩ። ከፍቷቸው ሊሆን ይችላል፣ በዚህ ሰዓት ጨንቋቸው ሊሆን ይችላል። አንዱ እዚህ ሲያላጋቸው፣ አንዱ እዛ ሂዱ ሲላቸው፣ እንደ እንጀራ አባት እያበሻቀጧቸው ሊሆን ይችላል። ባይተዋርን ሲሰማቸው ሊሆን ይችላል በሰው ቤት። ስለዚህ ይህንን ለማሳለፍ ልጆቻችሁ አሁን የተፈጠረውን ነገር ልትነግረኝ ትችላለች እንደ ምክንያት፣ ግን እነሱ ምን ዕዳ አለባቸው? እናትና አባት ኃላፊነት ወስዶ፣ አባት ባይኖር እናት ኃላፊነት ወስዳ ልጆቿ በጥንቃቄ ልጆችሽ ማለት እኮ አይኖችሽ ናቸው። ማንንም አምነሽ አሳልፈሽ የምትሰጪው ጉዳይ መሆን አልነበረበትም። ገንዘቡ የጠፋው በአንቺ
ቸልተኝነት፣ ቀድሞ አለማሰብ፣ ባንክ አካውንቴ ውስጥ ከተቀመጠ ብር ዶላር ይሰጠኛል ምናምን የሚሉ ድራማዊ ነገሮችን ማስተናገድ የለብሽም። ልጅ ያለሽ ኃላፊነት ካለሽ የማንንም ወንድምሽም ቢሆን የማንንም አላማና ግብ ለማሳካት አለምሳሌ የተቀመጥሽ። እኔ ኃላፊነት ያለብኝ ሰው ነኝ፣ ልጆች ያሉኝ ሰው ነኝ። አልችልም ይባላል፣ እምቢ ይባላል። ሊከለክልሽ እንደሚችል እኮ ግልጽ እኮ ነው ሲጠይቅሽ። ማ ገንዘብ ወስዶ ሲመልስ ታይቷል? ገንዘብ አበድሩኝ ብለዋቸው ሰዎች ወስዶ እንኳን ይመልሱላቸዋል እንዴ? አይመልሱም። መመለስ ያማቸዋል። ሰው ሲቀበል እንጂ መልሶ ሲሰጥ አልታየም። ስለዚህ አሁን አማራጭ አለሽ። የመጀመሪያው በጣም ትልቁ ፐርሰንት ሂጂላቸው ለልጆች፣ ግድ የለሽ። ነገ ትቆጭበታለሽ። ቆሎ ቆርጥመሽም ልጆችሽን የምታሳድግ ይሻልሻል። ልጆችሽን ገንዘብ እያባረርሽ ነው፣ የጠፋውን ገንዘብ ለመተካት ምናምን። በዚህ መሀል እነዚህ ልጆች አንድ ነገር ቢሆኑስ? ስነ ልቦናቸው እኮ ይጎዳል። በነገሮች ላይ ነገ እኮ ሲያድጉ እኮ ይወቅሱሻል እኮ። መቼ ያሳደግሽኝን መቼ ደረሽልኝን እኮ ሊሉሽ ይችላሉ እኮ። ይህንም በገንዘብ አትዘኪው። ቪላ ቤት ብትገነቢላቸው፣ ገንዘብ ብትሰጫቸው፣ ምን ብታደርጊላቸው፣ ወርቅ ብታፈሽላቸው ኦልሬዲ ልባቸው ውስጥ የማይቀር ጠባሳ አስቀምጠሻል። ሰው እናታቸውንም አባታቸውንም በጣም የሚጠሉ ልጆች ሆነው ቢፈጠሩ እነዚህ ልጆች ያ ነገር ቢያድግ ያንን ካደገ በኋላ ልትመልሸዋች። ወርቅ ብታፈሽላቸው ያ ጥላቻ አይመለስም። በመከራ ውስጥ እያለፉ ከሆነ ልትደርሽላቸው ይገባል። ልጆችሽን ሄደሽ ልጆች ጋር ሄደሽ ልጆችሽን ማግኘት ለድርድር የምታቀርቢ ጉዳይ መሆን የለበትም። አሁን በዚህ ሲቹዌሽን ነው የምልሽ። ሂጂ እመለሳለሁ ነገሮችን፣ እሱ ሌላ ጉዳይ ነው። አሁን ግን ሂጂ። ምንም የለሽም። አዎ በአንቺ ቸልተኝነት ኃላፊነት ውሰጂ። ሂጂ እና የልጆችሽን ከረንት ላይ ያለውን ሁኔታ ተረጃቸው። አትሊስት አቅፈሽ እንኳን እንደ እናት እኔ እናታችሁ ነኝ ማለት ለልጆቹ ትልቅ ተስፋ ነው። በዚህ ልጅነታቸው ነገሮች ሳይበላሽ ገብቶሻል። ስለዚህ በዚህ መንገድ ነው ይህንን ነገር ማድረግ ያለብሽ እንጂ ነገ ከነገ ወዲያ ካደጉ ችግሩ ካለ በኋላ መስመልሹ ነገር አለ። ገብቶሻል። አባታቸው አይደርስላቸው፣ አንቺም የለሽም። ስለዚህ ልጆቹ ተንከራተቱ መሃል አሳዘኑኝ። እኔ እውነቱን ነገር ካልሽኝ ከአንቺ ገንዘብ መጥፋት ከአንቺ ከአባት ጥሎ መሄድ በላይ የልጆቹ መንከራተት በእውነት በዛ ላይ ቋንቋ አይችሉም ብለሽኛል። ምን ሀስል እያሳለፉ እንደሆነ አታውቂም። እና ወልደሻል እንደውም አንቺ። እኔ እንግዲህ ልጅም አልወለድኩ ምናምን ፊሊንጉን አላውቀውም፣ ግን እንዲሁ ሳስበው አንጀቴ ነው እንትን ያለው። ገብቶሻል። አሳዘኑ ልጆቹ ስትነግሪኝ ገና ከንግግርሽ ሰው ልክ አይደለም። እሺ ይህን ሁሉ መከራ ለመጋብ በዚህ ሰዓት አቅፎ ምሳ እየቋጠረ ትምህርት ቤት የሚያደርሳቸው የሚያስተምራቸው ሰው ነው የሚያስፈልጋቸው። በዛ ላይ በልጅነታቸው ነው ጥለሻቸው ሄድሽው። ሰው ይህንን የምታካክሽበት ጊዜ አሁን ነው። ግድ የለሽ እንዳታረፍች። እሺ ተግባባን? እሺ አሌክሱ በጣም ማመሰግነው። ልጅላቸው የምለኝ እነሱም እንዲሄድ አልፈለጉም። ምክንያቱም ከኔ ለመሸሽ ልጆቹ ወደ እሱ እንዲመለሱ ነው እንጂ ሌላ ሰው ወደ ሌላ ቦታ እንዲወስድ ነው እንጂ እንዲገባ አይፈልጉም። ምክንያቱም እያጠፉት ስለሚያውቁ እንደዛ ነው። አመሰግናለሁ። የምር እንደዚህ ፈልጋቸዋል። እሺ ግዴለሽ። እሺ አባቴ በጣም ነው የማመሰግነው። የምር በጣም ነው አመሰግናለሁ አሌክሶ። እሺ አባቴ እቺ ነው የምፈልገው። እሺ አባቴ ሰዓታችንን ጨርሰናል። ግን የእሷ ጉዳይ ትንሽ ሴንሲቲቭ ነው ታውቃላችሁ። ስሰማት ልጆቹ አሳዘኑኝ የእውነት። አትሊስት አባት ጥሎ ቢሄድ አትሊስት እናት መኖር አለባት። እናት ባቶ ማንም ግን ሳይኖርህ ደግሞ በህይወት እያሉ ኦኬ፣ ከህይወት ባይኖሩ እኮ ማለት ነው ኢስ ኦኬ በቃ በህይወት ኖረው ግን በዚህ መጠን የሁለት ሰዎች አባት ሄዶ ወርውሮ ሄደ፣ እናትም ገንዘብ ለመስራት ወጣች። እነዚህ ልጆች ሲያድጉ እናትና አባታቸው አምረው የሚጠሉ ልጆች ቢሆኑ አትፈርዱባቸው።
እኔም በሆነ አደርገዋለሁ። እንደዚህ ቢያደርጉኝ ኦፍኮርስ የት የደረሰብኝ ነው። ወልዶ ለመጣልማ ምንም እኮ ይወልዳል ትላለህ እኮ ገብቷቸዋል። በጣም ተጠንቀቁ ልጆቻችሁ ላይ የምታረጉት ነገር። እኛ እስክንሞት ድረስ ውለድ ምናምን እያላችሁ በስተርጅና ቀንድ አብቅዬ ጉሮሮ ጤና ይስጥልኝ። ለማንኛውም የሆነ ነገር ስታዝም በቁጣ ነው የምታዘው እና በጣም ይከፋኛል። እኔ በጣም ይከፋኛል። መልሼ ሳለቅስ ለምንድን ነው የምታለቅሺው ብላ ትቆጣለች። ከሰው ጋር ማውራትም አልፈልግም አለ አይደል በቃ የጭንቀት ስሜት። ቤተሰብ ይደውልልኛል። ቤተሰብ እንዲደውልልኝ ሁሌ እፈልጋለሁ፣ ግን ቤተሰብ ሁልጊዜ አይደውልልኝም። አልፎ አልፎ ነው የሚደውልልኝ። ሌላ ጓደኛ ምናምን ማውራት አልፈልግም ከቤተሰብ ውጭ ማለት ነው። ምክንያቱም በጣም ስለሚጨንቀኝ ሰው ሲያወራኝ ሁላ ለቅሶ ነው የሚታየኝ እና እባክህ ምን ትለኛለህ እስኪ ብትመክረኝ እዚህ ላይ። ምንድነው የሚያስቆጣት ማዳምሽ? በቃ ንግግሯ ነው ማለት በተናገረች ቁጥር አንድ ነገር የምትናገረው በቁጣ ምክንያት ነው የምትናገረው። ለምንድን ነው እንደዚህ የምትይ ስላት በቃ ተረጅኝ ንግግሬ ነው ነው የምትለው። እኔ ደግሞ ያንን ላውቅላት አልቻልኩም። ተረዥ ንግግሬ ነው ካለችሽ ኑሮ ማትረጃት አንቺ ራሷ ከነገረችሽ ማለት አንዳንዴ ነው እኮ ሁልጊዜም አይደለም። ግን ስታዝዝ ሰው ልጅ ስታዝዝ በጥሩ ሁኔታ ሲሆን ነው። በፊት እንደመጣሁኝ እንደዚህ አልነበረችም። ከጊዜ ውስጥ ነው እንደዚህ የሆነችው ማለት ነው። ከጊዜ በኋላ በጣም ቁጣዋ እየበዛ ስለመጣ በጣም ይደብረኛል። በቃ ስትናገር ሁሉ እሽም አልላትም፣ ዝም ብያት ነው የሚሄደው። ያንን ነገር ፈጽማለሁ እንጂ ማለት ነው። ግን እኔ መልሼ ሳለቅስ ለምን ነው የምታለቅሽው? እኔ በቃ ንግግሬ ነው ለምንድን ነው እንደዚህ የምትሆኝ ትላለች። እሺ ብዬ እመለሳለሁ። ግን ነገም ስትመለስ ያውነች ሚሽን ያለ 24 ሚዩት አድርጊና አዳምጪ። አንደኛ ሰው ሀገር የተሰደድሽ ለስራ ነው አይደለ? ስለዚህ ለስራ ከተሰደድሽ እነዚህ ነገሮች ችለው ማሳለፍ ነው ትልቁ የስራው ባህሪ። ገብቶሻል እንጂ አሁን እየተመራረቅሽ ልትሰሪ አትችይም። ስለዚህ ይሄ እንደውም ጥሩ ነው። እኔ መጥፎ አሰሪ ያላችሁ ሰዎች፣ ክፉ አሰሪ፣ የሚጨቃጨቅ ሰው፣ የሚቆጣ ሰው ምናምን የተሻለ እንድትሰሪ የተሻለ ሰው እንድትሆኝ ከዚህ ህይወት ወጥተሽ ቶሎ የራስሽ ነገር ለመያዝ እድል እንዲኖርሽ ይፈጥራልሽ። ክፉ አከራይ ቤት ያስገዛል ይባላል አይደል? አከራይሽ መጥቶ ሲጨቀጭቅሽ፣ ማብራት ሲያጠፋብሽ፣ ኪራይ በየጊዜው ከዚህ ሁሉ ለምን የራሴን ቤት አልሰራም ብለሽ ወጥረሽ ትሰሪና ቤት ትገዣለሽ። ያ ሰው እየጨቀጨቀሽ ነው ያለው፣ አከራይሽ ግን አንቺን ያነቃቃሻል ለተሻለ ስራ፣ ለተሻለ ስኬት። ስለዚህ አንቺ ለምንድን ነው ሳይድ ኢፌክቱን ብቻ የምታየው? የአሰሪሽ ጨቃጨቃለች፣ በጣም ጥሩ። ከእሷ ለመገላገል ምን ማድረግ አለብሽ? ወጥሮ መስራት፣ ገንዘብ ሴፍ ማድረግ፣ ጊዜን አላግባቡ አለማባከን፣ ጊዜሽን በደንብ መጠቀም በአግባቡ። ስለዚህ እንደውም አሳካዋለሁ ብላይ ካሰብሽው ቀድመሽ የምትፈልጊውን ነገር የማሳካት እንዲሁም ይፈጥርልሽ እንጂ ትጨቃጨቃለሽ ብለሽ ትኩረትሽን በሙሉ እሷ ላይ ካደረግሽ ኢነርጂሽን እያጣሽ ነው ትመጪው። ገብቶሻል? ስለዚህ ከዛሬ ጀምሮ ተይው፣ ትቆጣሽ። እንደውም ከዚህ በላይ ባህሪዋ ቢከፋ ጥሩ ነው ለአንቺ። ቶሎ ከእሷ ለመገላገል ስትይ አንገትሽን ደፍተሽ ወጥረሽ ትሰሪያለሽ። ብልህ ሰው በተወረወረበት ድንጋይ ቤቱን ይሰራል። ገብቶሻል? ጥበበኛ ሰው ድንጋይ ሲወረወርበት፣ ክፋት ሰው ሲያወራበት፣ ሲሰደብ፣ ሲጨቃጨቅ፣ ሲገፋ ሁልጊዜ ያንን መገፋቱ እንደምንድን ነው የሚቆጥረው? እንደ መወንጨፍ፣ ወደፊት ወደ መፈራጠር፣ አላማው ጋር ለመድረስ ወደፊት ለመሮጥ ይጠቀምበታል እንደ ነዳጅ። ሰነፍ ሰው ደግሞ ምንድን ነው ያደረገው? ቁጭ ብሎ የሆነበትን ነገር እያሰበ እንዲህ ያሉኝ እኮ እንዲህ ተናገሩኝ እኮ ከሌ እንዲህ ስም ሰጠኝ፣ ከሌ ስሜን እንዲህ ያጠፋ፣ ከሌ ሰደበኝ፣ ከሌ ጨቀጨቀኝ እያለ ምን ያደርጋል? እዛው አካባቢሽ ይከረከራል። ስለዚህ ምነግርሽ በርታ ብለሽ እንድትሰሪ ነው። ከዚህ ህይወት ለመጠበቅ ተቀበይ ነው። እሷ አንቺን እየመረቀችሽ ልትሰሪ አትችይም። ገብቶሻል? ስለዚህ ይሄ ባህሪዋ ነው፣ የስራዬ ጸባይ ነው ብለሽ ይህንን ነገር ነው ትምት። አሁን ዝናብ ሲዘንብ ከፈጣሪ ጋር ትጣላላችሁ? ፀሐይ ወጥቶ ሙቀት ሲያቃጥላችሁ ትጣላላችሁ ከፀሐይ ጋር?
ፀሐይዋ አቃጠለችኝ፣ አንቺ አልፈሽ አታቃጥኝ፣ እገልሻለሁ ነው ትያለሽ? ወይም ፀሐይዋን ለመቀየር ትሞክሪያለሽ? አትሞክሪ። ምንድን ነው የምታደርጊው? አንቺ እዚህ ስትኖሪ ያንን ሙቀት ልትቋቋሚ የምትሽበትን መንገድ ትፈጥሪያለሽ። ቤትሽ ገብተሽ ኤሲ ትከፍቻለሽ፣ ቅዝቃዜ እንዲኖር ታደርጊያለሽ። ያንን ነገር እንደ ኑሮሽ አድርገሽ ታመቻቸዋለሽ እንጂ ከሁኔታው ጋር አትጋጭ። ለምን? ልትቀይሪም እንደማትሽ ስለሚገባሽ። ይህንንም ልክ እንደዚህ መቀበል ነው። ነገሩን ለመቀየር ከመሞከር ይልቅ ራስን መቀየር። አንቺ ራስሽ ትቀያይ። ተግባባ? እሺ አሌክስዬ፣ በጣም ነው የማመሰግነው። ግን እውነት ለመናገር አሁን ሂጂ በቃ ብሎኛል። እኔ ለመሄድ ሁሉ ወስኛለሁ። ታውቃለህ፣ እንደዚህ ከምትሆን ደብሬያት በቃ ስራ ለመቀየር ወስኜ ነበረ እና እሷንም ለመናገር ማለት እኔ በእንትን አይደለም የመጣሁት፣ ስራ መቀየር እችላለሁኝ። አሁን እንድታስተው የሆነሽ ነገር አለ። ድምፅ አለ ከጀርባሽ። አንደኛ ስራ ብትቀይሪ የተለየ ነገር አይፈጠርም። እንደውም ከዚህ ብሶ ቁጭ ሊል ይችላል። አሁን ያለችዋን አሰርሽን የምታመሰግኝበት ሊሆን ይችላል። ምናልባት ወይ እሷ በስንት ጣሟ የምትዩ ሌላ ደግሞ የባሰበት ሊመጣ ይችላል። ሁሉም ቦታ ስትሄጂ የራሱ የሆነ ችግር አለው። ማን የትም ቦታ ተመችቶሽ አትሰሪ። የእናትሽ ቤት አይደለም። ነገሮች እንዲቀየሩ ከመፈለግ ይልቅ እኛ ብንቀየር የበለጠ ሁኔታውን እንትን እንለዋለን። አሁን ሌላም ቦታ ብትሄጂ ደግሞ ከዚህ ብዙ ኧረ ትብስም ምንድን ነው ትሻለና አመጣለሁ ብዬ ትብስም ምናምን የሚባል አባባል አለ። እንደዛ እንዳይሆን ተጠንቀቂ። ይህንን ነገር ቻል አድርገሽ ለመስራት ብትሞክሪ ጥሩ ነው። ብቸኛ ነኝ፣ ሰው አይደውልልኝ፣ ይከፋኛል አልሽው ደግሞ ብቸኝነት ጌጥ ነው፣ ውበት ነው። ሰው ብቻውን ሲጓዝ ለዓላማው ይቀርባል። አደናቅፎ የሚጥለው የለም። ብቻቸውን የሚሮጡ ሰው አሁን አንቺ ብቸኝነትሽ ሊያሳሰበሽ የሚደውልልኝ ሰው የለም ያልሽው ጊዜ ተርፎሽ ጊዜ ጉዳይ ሀሳብ አይኖርሽ። ስለዚህ ከስራ ውጭ ስትሆኝ ጸሎት አድርጊ፣ ስፖርት ስሪ። ስፖርት ማለት ግዴታ ጂም ውስጥ መስራት አለበት። አንድ ሰው የስፖርት እውቀት ይኖረዋል። እንቅስቃሴ ማድረግ ቤቱ ስለ ጤናሽ ዞር ዞር ማለት፣ መጽሐፍ ማንበብ፣ ስልክሽ አለ ስልክሽ ላይ ገብተሽ አንድ ነገር ለማወቅ በቀን አንድ ነገር ለመማር መሞከር፣ እስኪልሽን ለማሳደግ የተሻለ ሰው ለመሆን ወደፊት እቅድ ማውጣት፣ ብዙ ነገር ላይ አተኩሪ። ቁጭ ብለሽ ጊዜው አይሄድብሽ። እድሜ ዝም ብሎ ነው የሚሄደው። ገብቶሻል? በዚህ ነገር ብታደርጊው ጥሩ ነው። እሺ አሌክስዬ፣ በጣም ነው የማመሰግነው ወንድሜ። አመሰግናለሁ። እሺ፣ አስቸጋሪ ነው ጓዶች። ማዳምን እናስተኛት እንዲህ መርፌ ወቅተን ማዳምን ማስተኛት ያለበት ይመስለኛል እንደ ሀሳብ። የእንቅልፍ ኪኒን ልላክላችሁ ዲሊቨሪ። ሄሎ አልቀይረውም። እሺ፣ ማንኛውም ኦሪጂናል ሞባይሎችን ማዘዝ ስትፈልጉ እየላክን ነው፣ ወደ ኢትዮጵያም እየላክን ነው። እዚህ ዱባይ ውስጥ ቤት ለቤት ዲሊቨሪ ሰርቪስ አለን። ከ24 ሰዓት እስከ 48 ሰዓት ውስጥ ነው እያደረስን ያለን ነው። ሌላም ሀገር እየላክን ነው። ከዚህ ሀገር ውጭ አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ እሱን መጠቀም ትችላላችሁ ማለት ነው። ጌሙ መቼ ነው የሚለው ጥያቄ እንትን ቢኖረው ማለት ነው። የኮመንቱ እንትን ጌሙ የሚቀጥለው ሳምንት ቅዳሜ ነው። ጠላት መሆኗን አውጃለች በይፋ ነገሯት። ላይቭ ስትገባ ምጧ እስኪመጣ ድረስ እዛው ላይቭ ላይ ትወልደዋለች። ምጧን ነው የምናመጣው። ነገሯት። ምጥ አምጪዎቹ የሚባል ስም ይወጣልናል። ደግሞ ይፎክሩብኛል እዚህ መጥተው ጠዋት ነው ስገባ የእሷ ወታደሮች ምናምን። እኛ ገለን ነው ዝም ብለን ነው አንፎክርም። ስለዚህ ነርስ ምናምን ብትቀጥሩላት እንደ ሀሳብ ሞዴሬተሮች ሆነ እዚህ ካላችሁ ነርስ፣ ዶክተር ምናምን ቤት ውስጥ። ምክንያቱም አስጨንቀን ያለ ጊዜው ምጡ እንዲመጣ የምናደርግበት እድል ይፈጠራል።
ኤኒዌይስ ጌሙ ቅዳሜ ነው። ኔክስት ዊክ የአሁኑ ሳይሆን የሚመጣው ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ነው። በዩኤስኤ ደግሞ ከቀን 8 ሰዓት 2 ሰዓት ፒኤም ቀን አይደለ? ሰው እንደዛ ነው። በተለያየ ሀገር ኤኒዌይስ አስሉት እናንተ ግን በኢትዮጵያ ሰዓት ከምሽቱ 4 ሰዓት ነው የሚሆነው። ይሄ ነው ምላችሁ። እዛቻና ማስፈራሪያችሁን እዛው ያዙት። እኛ አልፋዎች ነን ትላለ። ልመርቃችሁ። እሺ ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት ፈጣሪ ይጠብቃችሁ። እሺ አትታመሙ፣ መቼም ህመም አያገኛችሁ። ሆስፒታል የምትሄዱ ሰው ለመጠየቅ ብቻ ይሁን። ክፉን ያርቅላችሁ፣ ከአስመሳይ ሰው ይጠብቃችሁ። የነካችሁት ይብሳ፣ የሰራችሁት ይለምልም፣ የለፋችሁለትን ነገር ይባርክላችሁ። አንዱን እጥፍ አድርጎ ይባርክላችሁ። ቁጥራችሁ ማጨረሱትን ሲሳይ ይስጣችሁ። ጸጋ ያልበሳችሁ፣ በረከቱን ያትረፍርፍላችሁ። ፈጣሪ በሄዳችሁበት ሞገስና ክብር ይሆናችሁ። የሰው ፍቅር ይስጣችሁ በሄዳችሁበት። በጭንቃችሁም በደስታችሁም ጊዜ ፈጣሪ ከጎናችሁ ይቆምላችሁ። መቼም መጥፎ ነገር አያገኛችሁ። ደስታ፣ ሳቅ፣ በረከት፣ መትረፍረፍ ይብዛላችሁ በህይወታችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና እደሩ። እየነጋ ያለበት ሀገር ያላችሁ መልካም